ተናስተልኝ የፈንታሌ ሚዲያ ቤተሰቦች እንደምን አመሻችሁ እንደምን አረፈዳችሁ ባላችሁበት የፈንታሌ ሚዲያ ዝግጅት ነው። ፕሮግራማችን ከተቋረጠ ድፍን አንድ ወር ሆኖታል። ምክንያቱ ሁላችሁም በመታቁት በፌደራል ወንጀል ምርመራ በኩል ለእስር ተዳርጌ ነበረ። ጉዳዩም ለፍርድ ቤት በቅቶ ነበር። በዚህ ሂደት ላይ በተለይ ሚዲያዎች ያሳያችሁኝ ድጋፍ በእኔም በፈንታሌ ሚዲያ ስም እግዚአብሔር ያክብርልን። በጣም ነው የምናመሰግነው። እንደ ውለታም የምንይዘው ነው። ዋናው ግን ለነፃ ፕሬስ ያላችሁን ወገንተኝነት ያሳያችሁበት በመሆኑ አሁንም በድጋሚ እግዚአብሔር ያክብርልኝ። እገሌ እገሌ ለማለት በጣም ከባድ ነው። የድጋፍ የብርታት ትንሽ የለውምና ሁሉንም አመሰግናለሁ። ጉዳዩን እንደ አጠር አድርጌ ሳላንዛዛው ባስቀምጠው ከጉዳዩ የስም ማጥፋት ወንጀል የሚል ነው። አንደኛ የስም ማጥፋት ወንጀል በሚዲያ አይመረመርም። ምክንያቱም በሚዲያ የተሰራጨ ነገር ተሰምቶ መክሰስ ነው። ምንም ይመረመር ነገር የለውም። አዋጁም ይላል አንዴ ከተሰራጨ የተሰራጨውን ይዞ መክሰስ ነው። ሁለተኛ ስም ማጥፋት በጣም ቀላል ከሚባሉ ክሶች መካከል ዋስትና የማያስከለክል ክስ ነው። በአዋጁም ተቀምጧል። በእኛ ላይ በገንዘብ ቅጣት የሚታለፍ ነው። ግን እኛ የመናገር መብት እንዳለን በእኛ ፕሮግራም ደግሞ ቅሬታ አለን ብለው ግለሰቦች ቢከሱ ፍርድ ቤት መሄድ በነገራችን ላይ ዘመናዊነት ነው፣ ችግር የለውም። ግን ፍርድ ቤት የሚካሄድበት መንገድ ሆን ተብሎ ታቅዶ ኢንቲሚዴሽን ወይ ማሸማቀቅ ህግና ደንብ ከሚፈቅደው ውጪ በፍጹም ይሄ የፌደራል መንግስት ስልጣንም አይደለም። የፌደራል ወንጀል ምርመራም ስልጣኑም አይደለም። ይሄ በሁለት ግለሰቦች መካከል በሚዲያ ተሰራጭቷል ከተባለ በሁለት ግለሰቦች በአቤቱታ የሚቀርብ በመጥሪያ የሚደርስ በጣም ቀላል እንጂ በሌሊት አስመጥቶ ቤተሰብ ፊት አሳስሮ የሚያስኬድ ጉዳይ የለም። ይሄ በስም ማጥፋት እንዳልሆነ የምረዳው ጊዜም ሰጥቼ ጉዳዩን ሳይው ነበር ስከታተለው። ግልጽ የሆነ ኢንቲሚዴሽን ነው፣ ሃራስመንት ነው። መልእክቱ ነው ያልገባኝ። እነማን ሊያስተላልፉ እንዳሉ አልገባኝም። ግን እኔ ባገናኟቸው ዶት መሰረት እነማን እንደሆኑ አውቃለሁ። ይሄ ሀገር የሁላችንም ነው። ሁሉም ሰው ሐሳቡን ማንሸራሸር ይችላል፣ መከራከር ይችላል። በመንግስት ቢሮክራሲ ውስጥ እየተቀመጡ ለፍላጎታቸው ግን ነፃ ፕሬስን ማነቅ ይሄ በጣም ሊወገዝ የሚገባ ተግባር ነው። ሁለተኛ እኔ ኦልሞስት 20 ዓመት በሚሊዮኔ አክቲቪስት አይደለሁም። አንድ የማንንም የፖለቲካ ተልእኮ ተሸክም የምሰራ አይደለሁም። አገሪቷንም ከሚመሩት ከግራና ከቀኝ ካሉትም በማንኛውም መልኩ ማንሳረው ልታዘዝ አልችልም። አምኜ ነው የምሰራው እንጂ ታዝዤ አልሰራም። የፖለቲካ ስልጣን መጨበጥ በፍቃደኝነት የፖለቲካ ፓርቲ ላይ ተደራጅቶ የሚገኝ እንጂ ተአምራዊ የሆነ የግለሰቦች ክህሎት አይደለም። በኢህአዴግም ጊዜ ብዙ አማራጮች ነበሩ፣ በብልጽግናም ብዙ አማራጮች ነበሩ። አለመፈለግ አይ እኔ በጋዜጠኝነት እቀጥላለሁ ማለት በፖለቲካ ስልጣን ላይ የተቀመጠው ኃይል የተለየ ነው ማለት አይደለም። ዋናው የጨዋታ ሜዳውን ባዶ ማድረግ፣ ክፍት ማድረግ፣ መነጋገር ነው። ምክንያቱም አንድ ሀገር ነው ያለን። መጀመሪያ እኛ ሚዲያ ላይ የምንሰራው ጋዜጠኞች መጀመሪያ መንግስት ማወቅ ያለበት በአገሪቷ ህግ አምነን ነው የምንሰራው። የሀገሪቷን ህግ አስፈጻሚውንም አምነነው ነው የምንሰራው። በዚህ ይሄ መታወቅ አለበት። ከዛ ውጭ ግን የግለሰቦች የፖለቲካ ፍላጎት ማስተንፈሻዎች አይደለንም። ከዚህ በፊትም ጦርነት በመቃወም 3 ወር አውሎ እየሰራን መታሰራችን ብቻ አይደለም። በኢትዮጵያ ታሪክ ለመጀመሪያ ጊዜ ከእስር ከተፈቱ በኋላ ሚዲያው
ፍቃዱን መልሶ ካልፈረሰ ተብሎ ፈርሶ የተጣለው አውሎ ነው። ሁሉም ሰው ታስሮ ወደ ሚዲያው ይመለሳል። ከኢህአዴግም ጀምሮ እስካሁን አውሎ ሚዲያን ግን ሆን ተብሎ ዴሊብሬት እንዲፈርስ የተደረገው፣ እኛም ታስረን የተቀመጥነው። ይሄ አገር የሁላችንም ነው። የተለየ አጀንዳ ያለው ሰው የለም። በጋዜጠኝነት እኔ እስከቆየሁበት ድረስ መንግስት መሻርም መሾም የጋዜጠኝነት ስራ አይደለም። እንደዚህ አይነት ቢዝነስ ውስጥም ገብቼ አላውቅም። ችግሩ ኢንዲፔንደንት ሆኖ የመቀጠልና ያለመቀጠል ጉዳይ ነው። አንድን ጉዳይ ኢንዲፔንደንትሊ መረዳትና ባለመረዳት ጉዳይ ነው። በአንድ ጉዳይ ላይ የተሰለፉ ኃይሎች የእኛን ፍላጎት ካራመድ ካላራመድ የሚል መመዘኛ አስቀምጦ ማሰር በጣም ከባድ ነው። የእኔ ጉዳይ ዶክተር ዳኛቸው ናቸው በፈንታሌ ሚዲያ ቅሬታ አለኝ ብለው በፍትህ ሚኒስቴር ከ4 ወር በፊት ግለሰብ ናቸው። በግለሰብ አቤቱታ የሚቀርብ ነው። የመንግስትም ተሿሚ አይደሉም። ዶክተር ዳኛቸው ግልጽ ነው፣ መብታቸው ነው። በዶክተር ዳኛቸው የክስ ሽፋን ግን እኔንም ሚዲያን ማጥቃት የሚፈልግ ሰው ግን በፌደራል መንግስት የወንጀል ምርመራ ቢሮ ሽፋን ሃራስመንትና ኢንቲሚዴሽን ማድረግ ግን ነውር ነው። እኔ ከ7-8 ጊዜ በላይ ተጠርቼ አውቃለሁ። ይደወላል፣ አቤት ና የት ነህ፣ እንደዚህ ይቀርባል፣ እንሄዳለን፣ ቃል እንሰጣለን። ብዙ ጊዜ ፖሊስ ጣቢያ ነው የምንሰጠው። እዚህ ማዕከላዊ ፒያሳም አለ። የእኛንም የከሳሹን የሚያደርጉና ከዛስ እሺ ዋስትና አምጡ ይባላል። ዋስትና እዛ እናመጣለን። ከዛ ያስከሳል አያስከስም ብሎ በሂደት ነው። ይሄ አግባብ አይደለም። ይሄ ለኔ አይደለም፣ ግን እንደ ሀገር አይጠቅምም። አሁንም ሜዳው ክፍት ሆኖ እያንዳንዷ ነጥብ ላይ ያለን እናስቀምጣለን። መወሰን የሚችለው እኮ መንግስት ነው። የሚችለው መንግስት እኮ ሚዲያ ፕሬሸር ግሩፕ ነው። በቃ አለቀ። ስለዚህ እኔ አሁን መታወቅ ያለበት ጉዳይ አሁን አንዳንድ ደውለህ ብዙ ሰው ደውሎ ለምን ዘጋው ፈርተ ነው ወይ እንደዚህ ነው ወይ አስፈራሩ ወይ ምንም በዛ ሳይንስ አይደለም። እኔ ጋዜጠኛ ነኝ ሲባል የሙያ ስራ ነው የምሰራው። የሙያ ስራን ስራ አስፈጻሚ ላይ ደሰት ይችላል። ለማንም ክፍት የሆነ ሚዲያ ነው። ማንም ሰው ቅሬታ አለኝ፣ ኢቭን ዶክተር ዳኛቸው ቅሬታ አለኝ ብለው መክሰሳቸው መብት ነው። በዚህ ሚዲያ መጥተው የሚዲያውን ስህተትም የመናገርም የመከራከር መብታቸውን ማንም ይከለክልልም። በሚዲያ መጀመሪያ ከመክሰስ በፊት ወደ ሚዲያው እንደዚህ አይነት ይሄን ነገር አስተካክል፣ በዚህ መልኩ ስሜ ጠፍቷል፣ እንደዚህ ብሎ ሚዲያውን ቢካለ በኋላ ወደ ክስ የሚካሄደው አንድ እኔ እሳቸው ፍርድ ቤት ይሄን ነገር በመክሰሳቸው ምንም ቅሬታ የለኝም። እኔ መናገር መብት እንዳለኝ ሁሉ ተበድያለሁ ብሎ መክሰስ ይችላሉ። ከዛ ውጭ ግን የእሳቸውን ከ4 ወር በፊት ፍትህ ሚኒስትርም ያልተቀበለው ለዛ ይመስለኛል በግለሰብ የሚቀርብ ነው ብሎ ማለት ነው። እሱ እንደ ሽፋን አድርጎ ግን በሌሊት መጥቶ ማሰር፣ ቤተሰብ ላይ ሃራስመንት መፍጠር ምንም ሰው ከዚህም በላይ ይደረጋል። ግን ይሄ የአንድ ዘመናዊ መንግስት መገለጫ አይደለም። አንዳንዱ በስልክ የሚያበረታታ አለ፣ አትፍራ። ይሄ መፍራት ያለ መፍራት ጉዳይ አይደለም። ህግ ተጥሶ የሚደረግ ከሆነ ማንም ሰው ይፈራል። ለሴፍቲው ሊፈራ ይችላል። እኔ የተለየው አይደለም። ግን እኔ በእንደዚህ አይነት መልኩ አይደለም። ሚዲያውንም በራሴም ጊዜ መስጠት ነበረብኝ። አንዳንድ ማያቸውም ማስተካከላቸውም ጉዳይ ነበር። ፖይንቱ ግን ይሄ ሀገር የሁላችንም ሐሳብ ያለው መጥቶ መናገር መከራከር ምን ችግር አለው? እገሌን ትደግፋለህ አትደግፍም? በመሰረተ ሐሳብ ደረጃ ለብዙ ነገሮች አሰሳርጋለሁ።
መደገፍ እኔ ለምሳሌ ብልጽግናን ለመደገፍ ማንንም ማስፈቀድ አይጠበቅብኝም። የሚጠበቅብኝ ብልጽግና በህዝብ ተወካዮች ምክር ቤት አሸባሪ ተብሎ ተፈርጇል አልተፈረጀም ነው። ቲፒኤልኤፍን መደገፍ አለመደገፍ ማንም አይከለክልኝ። ጥያቄው ቲፒኤልኤፍ በህዝብ ተወካዮች ምክር ቤት አሸባሪ ነው አሸባሪ አይደለም ነው። ኢዜማም አሸባሪ ነው አይደለም ነው። በህዝብ ተወካዮች ምክር ቤት በአሸባሪነት አንድ ድርጅት ከተፈረጀ በኋላ አውቶማቲክ ምንም ዜና መስራት ስለዛም መስራት ማበረታታት ሞራል መስጠት ይላል ህጉ እኮ። 20 ዓመት ነው እኮ እኔ ኢትዮጵያን እየመሩ ያሉት። እኔ ጋዜጠኛ ሆኜ ኢህአዴግም ነበሩ አሁንም ብልጽግና ነበሩ። እነሱ የሆኑትን ማንም የተለየ እውቀት አይፈልግም። ፓርቲ ፍቃደኝነት መመዝገብ ነው። ወይም የተለየ ትምህርት ዝግጅት ያለው ወይኛ ሚዲያ ላይ ያለነው የደንቆሮ ክምሮች እኮ አይደለም። ፖይንቱ ግን አንድ አገር ነው ያለን። በቃ this is it። ቅድም ጠቅላይ ሚኒስትሩ እንዴት እንደሚመረጡ እንዴት እንደሚወርዱ ህገ መንግስቱ ላይ አለ። ከዛ ውጪ አንድ ጋዜጠኛ ራሱ ሿሚና ሻሪ ያለን መንግስት ሿሚና ሻሪ የማድረግ ጉዳዮች ሲገባ እሱ ሌላ አጀንዳ ነው። ይሄ የጋዜጠኝነት ኤቢሲ ነው። እዚህ አጀንዳ ውስጥ ፈንታሌ ሚዲያ የለም። ፈንታሌ ሚዲያ ግን በሚገባው በሚረዳው መልኩ የመስራት ግን ህገ መንግስታዊ መብት ነው። ሌላ ሀገር ስንት እኮ ይባባላል። ስንት ዶናልድ ትራምፕ ላይ በቃ ማለት ምን እስከ ፖርኖ ሰሪዎች ድረስ ፋሚሊ እንዲ ገፎ እስከሚጥል ድረስ እኮ ሚዲያ ይሄዳል። እኛ ሀገር እንደዚያ ሚዲያ የለም። ህዝብ ግን አደጋ ላይ ለሚጥል ለራሱ አድቫንቴጅ የሚወስደውን መታገል መባረክ ነው። ጋዜጠኛ ህዝብን ከመከላከል ውጭ ምንም አጀንዳ የለው። ግን አስፈጻሚው ጊዜ ማመን እኔ አሁን ሲሰራ ህገ መንግስቱ ላይ የመጣውና አስፈጻሚው ደግሞ ያን የሚያስፈጽመውን አስፈጻሚውን አምነን እኮ ነው የምንሰራው። በደረጃው ነው መገኘት ያለበት። ለመለመን ስንቱ ሲለመናል። ስንቱ የባለስልጣኑ እኮ ራሱ ባውንደሪ አይታወቅም። አሁን እኮ እያየን ነው። ስንት የፖለቲካ አክሮባት የሚሰራኛ ጋዜጠኛ ሆነን ስንት አክሮባት የሚሰራ ማንም ጂምናስቲክ ሊበልጠው የማይችል ፖለቲከኛን መታገል መባረክ ነው። እንዴት ያነቀልን የተያዘው ይሄ መባረክ ነው። የኛ እኔም ማምነው የጋዜጠኝነት መርህ መንግስትን ጠቃሚ መሳሪያ ማድረግ ነው። መንግስት ጠቃሚ መሳሪያ ማድረግ ነው። ይሄ ማለት የኢትዮጵያ መንግስት ያልገባው ጉዳይ የኢትዮጵያ መንግስት የያዘውን አጀንዳ ትክክለኛ የሚሆን አይደለም ያስመረቀውን መንገድ እኮ መናገር ኢትዮጵያ ውስጥ ዋጋ እኮ ያስከፍላል። ከፍተኛ አደገኛ አድማጭ ያለበት እኮ ሀገር ነው ይሄ። የተሰራ መመስከር እኮ ዋጋ ያስከፍላል። እናንተን ሲናገሯችሁ ብቻ ሳይሆን በሀገር ጥቅም ላይ መናገር እኮ ዋጋ ያስከፍላል። ምክንያቱም እያንዳንዱ የሀገሩን ጥቅም የሚያየው ከተለያየ ፖለቲካ ኃይል አሰላለፍ ነው። እኛ ስንናገር የምናምነው ዋጋ እንከፍላለን። ግን ሁሉም ቢያንስ ልጅ ያለው ሰው በሀገሩ ሰላም ላይ አያሴርም። ፌል እንኳን ቢያደርግ በጉድ ፌዝ ፌል ያደርጋል እንጂ የሀገሩን ሰላም ኮንስፓየር የሚያደርግ ወላጅ ሊኖር አይችልም። ምክንያቱም በአገር ሰላም ላይ ኮንስፓየር ከተደረገ በኋላ የሱ ልጅ የት ሊኖር ነው? ሚኒመም እኮ ዲማንድ አሁን ያለው ጠዋት የሚላኩትን ተማሪ ልጆች 11 ሰዓት ላይ መልሶ መሳም። ኢትስ ኤ ቬሪ ሲምፕል። ይሄን ፒስ የማረጋገጥ ጉዳይ ለዚህ ፒስ መረጋገጥ ደግሞ መስራት እንጂ ይሄን ኮንስፓየር የሚያደርግ ፖለቲከኛ ምን ጋዜጠኛ የሱ ልጅ በአስማት ሊድን ነው ወይኔ ልጅ በአስማት ይድናል? እኔ ታስሬ በቃ ቤተሰቤ ላይ የነበረ ውዥንብር ብዙ ሰው ነው የታዘብኩበት። በጣም ብዙ ሰው ከጓደኛ ጀምሮ ማለት ነው።
ይሄን ኮንስፓየር አረጋለሁ የሚለው በመቶ ሺህ በሚሊዮን ሰብስክራይበር ያለው እኮ ደጋፊ ያለው እኮ ነው። እዚህ 50 ሺህ በማይሞላ ሰብስክራይበር ላይ በህግ አግባብ ቢሆን ችግር የለውም። ለምሳሌ ስገባ የተጠየቁትን አልናገርም እንጂ ኢቭን የዶክተር ዳኛቸው ክስ ላይ የሌለው ወረቀት ነው። በሆነ ወረቀት ነው ቲክ 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 አድርጎ መጀመሪያ መጣ። አሁንም ለዶክተር ዳኛቸው ቅሬታ አለኝ ካሉ በዚህ ሚዲያ ኤኒ ታይም መስተናገድ ይችላሉ። ይሄ ፈንታሌ ሚኒትስ አን ኦፕን የማንም አይደለም። ይሄ ቅሬታቸውን አንስተው መነጋገር ይቻላል። የፍርድ ሂደቱ የሚቀጥል ከሆነ ይቀጥላል። በዛ መሃል ላይ በጋራ መስማማት የሚቆም ከሆነ ይቆም። ይሄ የሰለጠነ ሲቪላይዝድ ሆነ መንገድ ነው። ጋዜጠኛ እንደ ልቡ እየተናገረ ሌላው ለምን ከሰሰኝ ማለት አይችልም። ግን የህግ ስርዓቱን መጠበቅ በህግ ስርዓቱ መሄድ ግን አግባብ ነው። በዛ ሾልኮ መማታት ምን ይሰራል? ከዚህ በፊት ይሄ ጦርነት አያስፈልግም ህዝቡ አገሩ አብዶ ስለነበረ ተነስተን ነው ዋሽ ተጣሉ። ግን በቃ ያው በሆነ ጉዳይ አሶሺየት የማድረግ ጉዳይ ነው ኢትዮጵያ ውስጥ ያለው ጉዳይ። ግን መታወቅ ያለበት መንግስትነት እንጀራ ነው፣ ጋዜጠኝነትም እንጀራ ነው። ሁሉም ግን ተጨማሪ የመንግስትነት ኃላፊነት አለ፣ የጋዜጠኛም ኃላፊነት አለ። እንጂ ይሄ አክቲቪስት ስራ እኮ አይደለም ወይ የተወሰነ ፖለቲካ ተልኮ ምንዋጋበት ምናስፈጽምበት ጉዳይ አይደለም። ጠቅላይ ሚኒስትሩና ፓርቲያቸው እንደ ፈንታሌ ሚዲያ አንድ የመረጃ ምንጭ ናቸው። ቲፒኤልኤፍም ለኛ አንድ የመረጃ ምንጭ ነው። ኢዜማም አለቀ። ግን የግድ የሆነ አስተሳሰብ ላይ ካልመጣችሁ ተብሎ መጎተት ምን ይሰራል ነው። ግን ለሀገር ለህዝብ ኢቭን ለብልጽግና አደገኛ ኃይሎችን ግን መዋጋት መታገል እነሱን ፀሐይ እንዲሞቃቸው ማድረግ ግን ጋዜጠኝነት ነው። ለምን? የፐብሊክ ኢንተረስት ነው። ይሄን እናደርገዋለን። አሁን በዚህ መተማመን ያስፈልጋል እንጂ የፈሪና የደፋር ጉዳይ አይደለም። የህግ የበላይነት ጉዳይ ነው። ስለዚህ ከጎናችን ለነበራችሁ በተለይ ሚዲያ አካላት በድጋሚ እግዚአብሔር ያክብርልን። የኢትዮጵያ መንግስትም በህግና በህግ የበላይነት ጋዜጠኛ አይጠየቅም ያለ ሰው የለም። ከዛ ፈርዘር ግን መሄድ አይጠቅምም። ስለዚህ ወደሚቀጥለው ጉዳያችን እናልፋለን። ያው ሚዲያ አገሪቷን ወጥሮ ያለ ጉዳይ አለ፣ አንድ ሁለት እሱን እናያለን ማለት ነን። ፈንታሌዎች ነን። አብረን እናምሽ፣ አብረን እንውላለን። ስለዚህ የተወሰነ ደቂቃ ብሬክ እናድርግ። ተመልሰናል። በሁለተኛ የምናየው ጉዳይ ምንድነው? እዚህ ጋር እንምጣና የኢዜማ አንድ መግለጫ አውጥቷል። ኢዜማ ያወጣው መግለጫ በተለይ አሁን በሕክምና ላይ ያሉ ወንድሞቻችን የሚከፈለን ክፍያ ለኑሮ በቂ አይደለም። ስለዚህ የደሞዝ መሻሻል፣ የጥቅማ ጥቅም መሻሻል መደረግ አለበት እና የሐኪሞቹን የመብት ጥያቄ ቦታ የሚሰጥ ነው። ሪኮግናይዝ አድርገዋል ኢዜማዎችም። ጉዳዩ ግን ወደ ትርምስ እንዳይገባ መንግስት ፈጥኖ መመለስ አለበት የሚል ነገር አንስተዋል።
ይሄ በጣም በጣም የሚሰመርበት ጉዳይ ነው። በነገራችን ላይ በተደጋጋሚ የምንናገረው ከዚህ በፊት በፈንታሌ ሚዲያ የምትከታተሉ እንደምታውቁት እኛ ሁሌ የምንንላለን በተደጋጋሚ እንናገራለን። ምንድነው የምንናገረው? የተዳከመ ኢኮኖሚ ወይ ድህነት የጋራ አጀንዳ ሲሆን የመደብ ትግል ያመጣል። የፈንታሌ ሚዲያ በተደጋጋሚ ሰምታችሁት ከሆነ የመደብ ትግል ያመጣል ማለትን ማለት ነው። ድህነቱ የጋራ አጀንዳ ከሆነ በኋላ የዚህ ጥያቄዎች እንደሚባለው የብሔር አጥርን ይሻገራሉ። የደህየን ሰው ቸገረኝ ያለውን ሰው መኖር አልቻልኩም ያለውን ሰው ማንም ሰው በዘር ልታደራጀው አትችልም። the only thing የጠየቀውን ጥያቄ ነው ምትመመለስ ያለበት። ተደጋግመን ተናግረናል። ድህነት የጋራ አጀንዳ ሲሆን የብሔር አጥርን ይሻገራል። ምንም ቢሆን የኔ ብሔር ነው ይግዛ ቢርበኝም የሚል ዜጋ ማግኘት አይቻልም። ስለዚህ እነዚህ ነገሮች በሰዓት በተገቢ ሁኔታ በቅደም ተከተላቸውን እየጠበቁ እየመለሱ መሄድ ምን ጥሩ ጥቅም ያመጣል ለመንግስት? መንግስት ከዚህ ምን ያተርፋል? እንደዚህ በማድረጉ ኢዜማ ያመጣቸው ሪኮመንዴሽን ማድረጉ መንግስት ምን ያተርፋል? መንግስት ላይ ጫና የሚያደርሰውን የማህበረሰብ ክፍል እየቀነሰ ይመጣለታል። አዘርዋይስ ግን ይሄ በተራዘመ ቁጥር የዚህ ድህነት አጀንዳ የጋራ አጀንዳ ከሆነ በኋላ አጠቃላይ ድህነት አንዱ ለክላስ ስትረግል ማለት ነው የመደብ ትግል ትልቁ ነዳጅ መቀጣጥ ይሆናል። ይሄን ረጅም ጊዜ ቀድመን ተናግረናል። ለዚህ ጉዳይ እናነሳለን። አሁን በደንብ አዳምጡ። ብልጽግናም ይሁን ሚኒስትሮች ምክር ቤት ከዚህ መምህራን ጠይቀዋል። ዛሬም ሐኪሞች ጠይቀዋል። ፈንታሌ ሚዲያ ሁል ጊዜ የሚናገረው ነገር አለ። በተደጋጋሚ ያቀርበናል። ዛሬ ለነዚህ ሁሉ ሐኪሞች 100% 400% ብልጽግና ጨምሮ ቢያድር ደስታውን አይችልም፣ ግን ለምን ማድረግ አይችልም የሚለው መመለስ ያለበት። አሁን እኔ ራሱ አንድ ወሩ በጣም ሚዲያውን ሳየው ጦርነት ደም ተጠምቷል። የኢትዮጵያ ማህበራዊ ሚዲያ ጦርነትና ደም ተጠምቷል። የማያቋርጥ ጦርነት ውስጥ ያለ መንግስትና ህብረተሰብ የማንንም ፍላጎት ሊያሟላ አይችልም። ለዚህ ነው በተደጋጋሚ ፍሮም ዴይ ዋን አዋሽም ስለ ጦርነቱ ይቁም፣ ጦርነት አገር ይበላል፣ መንግስት ይበላል፣ ህዝብ ይበላል፣ ከዛስ ታርጋ ይለጠፍልና ትጣላል። እኛ መንግስት ጠቃሚ መሳሪያ መሆን አለበት ምንለው እዛ ነው። የኢትዮጵያ መንግስት ኢትዮጵያ ውስጥ በቂ አደርባ ያለው የነዛ ተደማሪ ከመሆን መንግስት ሆይ ይሄን ብታረግ ይሻልሃል፣ ይሄን ብታረግ ደግሞ ይጎዳሃል ወይ ህብረተሰቡ ይሄን ነው የሚለው ብሎ መናገር ለሀገሪቷ ህግ የበላይነት መታመን ነው። ለሀገሪቷ ህግ የበላይነት የማይታመነው ማን ነው? አደርባዩና አጭበርባሪው። የሌለን ያልተፈጠረን ነገር ለመንግስት በሪፖርትም በሉት ውስኪ ቤትም በሉት ስጋ ቤት እያጭበረበረ ህዝቡ እንደዚህ ያል ብሎ መሬት ላይ ተጨባጭነት የሌለው መረጃ የሚሰጠው ነው አደገኛ ኃይል። እሱ ደግሞ በጣም ቀላሉ ነው፣ በጣም ቀላሉ ነው። ከባዱ ግን መንግስትን ጠቃሚ መሳሪያ ማድረግና ቻሌንጅ ማድረግ። ጥሩም ሲሰራ ጥሩ ማለት፣ መጥፎም ሲሰራ መጥፎ ማለት። ሁለቱም ዋጋ አላቸው። የኢትዮጵያ መንግስታት ማይረዱት ነው። ሁለቱም ዋጋ አላቸው። ጥሩ ነው ብለህ በዚህ ጋር ስትመጣ መንግስትን መጣል ይፈልገው አቃጣሪ ይልሃል። እዚህ መጥፎ ነው ብለህ መንግስት ተሳስቷል ስትመጣ መንግስቱ የታጨቀው አደርባይ ደግሞ እነዚህ እንትና መታሰር አለባቸው ይላል።
በቁጥር ስር መዋል አለባቸው ይላል። ፋክቱን አይደለም የተጠቀመበትን እዛ የሚንከባለልበትን ቢሮክራሲ ውስጥ ተጠቀምጦ ማለት ነው። ሁለቱም ለጋዜጠኛ ዋጋ ያስከፍላል። ሲደመር ግን ለሀገር የሚሆን ነው ብለን ስለምናምን ብዙም አያስቸግር። በተለይ ቢሮክራሲ ውስጥ ያለው አደርባይ እንደውም ፈረንጆቹ ምንድን ነው የሚሉት? ቢሮክራትስ አር ሄድለስ ኔል ነው የሚሏቸው። ቢሮክራቶች በተለይ ዋናው አደርባይ መንግስት መዋቅር ውስጥ ያለው ቆብ የሌለው ሚስማር ነው። ኦልሬዲ ቢሮክራሲውን ስለያዘ ልትነቅለው አትችልም። በፓርቲም በዘመድም ተደራጅቶ ገብቷል። ምን ታደርገዋል? ቆብ የሌለው ሚስማር ጠረጴዛ ውስጥ ልትነቅለው አትችልም። ቆብ የለው ጠረጴዛው ነው የምትሰነጥቀው ለማውጣት። ይሄ ደግሞ በቀላሉ የሚሆን አይደለም። ፕላን ቢ ፕላን ኤ ምናምን ደርድረህ ልትጠቀም የምትችልበት ጉዳይ። ዋናው ግን ፖቨርቲ የሚባለው አሁን ይሄ ድህነት፣ የኢኮኖሚ መዳከም አሁን የተነሱ ጥያቄዎች እንዴት ነው የመደብ ትግል ሊፈጥሩ የሚችሉት? መንግስት እንደዚህ አይነት ደረጃ ከመድረሱ በፊት ምን ማድረግ አለበት የሚባለውን የኢዜማ ሪኮመንዴሽን መውሰድ እንደ ፈንታሌ ሚዲያ ጥሩ ብለን እናምናለን። የመጀመሪያውን ኮንፍሊክቱ የሚጀምረው which is a conflict between ምኑ ይሄ ፖቨርቲው የመደብ ትግል ያመጣል ያለው different in social class often based on economic inequalities። ይሄ መቼ ነው? ድህነት የጋራ አጀንዳ ሲሆን ነው። ድህነት የጋራ አጀንዳ ካልሆነ እያንዳንዱ በራሱ የብሔር አጥር ውስጥ እየገባ ብዙ ነገር ሊጠቀም ይችላል፣ ሜሳፕ ሊያደርግ ይችላል። እንደ ህብረተሰብ ግን ድህነት የጋራ አጀንዳ ሲሆን ምንድነው ጨዋታ የሚሆነው? የብሔር ብሔረሰቦች ወይም የብሔር ጉዳይ ሳይሆን የሶሻል ክላስ ስታተስ ይሆናል። የድሃና የሀብታም የመካከለኛ ገቢ የሚባል የሶሻል ስታተስ ጨዋታ ነው የሚያመጣው። ያ ደግሞ ቤዝዶ ምንድነው? የኢኮኖሚ ኢኒኳሊቲ ነው ማለት ነው። ያለመመጣጠን። እንደዚህ አይነት ነገሮች ከምን ይመነጫሉ ነው? አንደኛው ከተለያዩ ኢንተረስቶች ይመጣሉ። ሁለተኛው ውስን ከሆነ ሀብት መሻማትና መቀራመት ላይ ይመጣል። አምራች አገር አምራች ህብረተሰብ በሌለበት ትንሽ አሁን ኢትዮጵያ ውስጥ መሬት ነው። ሁለት መሬት አጭበርብሮ ከማዘጋጃ ወደ የሸጠ አውቶማቲካሊ ባለጸጋ ይሆናል። ኢትዮጵያ ውስጥ መሬት አሻሻጡም የእግዚአብሔር መሬትም አርቲፊሻል ነው። 500 ካሬ ሜትር 100 ሚሊዮን ብር ሊሸጥ የሚችልበት ምንም ምድራዊ ምክንያት የለው። ግን አርቲፊሻል ገበያ ነው። እኛም አርቲፊሻሎች ነን፣ አምራቾች አይደለም። ሰው የእግዚአብሔር 500 ካሬ ሜትር በሊኩዊድ ካሽ 100 ሚሊዮን ቆጥሮ የሚገዛ ከሆነ ያ ሰውዬ በሽተኛ። ሌላው ምንድነው? ዲስፓሪቲ ኢን ፓወር። በምን ላይ ዲስፓሪቲ ኢን ፓወር? በምን ላይ? ዊዝን ዘ ሶሺዮ ኢኮኖሚክ ሃይራርኪ ባለን ማህበራዊ እንግዲህ ሶሺዮ ኢኮኖሚክ ምጣኔ ሀብቱ ላይ ባለን መሰላልና ሰልፍ ላይ ባለን የዛ ዲስፓሪቲ ልዩነት እገሌ እየተባለ የንትና እየተባለ አገሪቷ የሚቦጫጨቀው ዲስፓሪቲ ኦፍ ፓወር ዊዝን ዘ ሶሺዮ ኢኮኖሚክ ሃይራርኪ ነው። እነዚህ ዋናው አመንጮቹ ናቸው ለዛ ግጭት የሚያመጡት ማለት ነው። ይሄ ቀላል ሙቭመንት አይደለም። ኢዜማ የአገራዊ ትርምስ ውስጥ ከመግባቱ በፊት ነው የሚለው ወረቀቱ። እነዛ ሪኮመንዴሽኖች ይላል። ሌላው ምንድነው? ኢኮኖሚክ አንታጎኒዝም እንግዲህ ተሰፋ ሲደረግ ማለት ነው። በማንና በማን ነው? ፖቨርቲው ድህነቱ ቴንሽን ያመጣል፣ ኮንፍሊክት ያመጣል። ቢቲውን በማን? ባለውና በሌለው፣ በሚበላውና በማይበላው፣ በተመቸውና ባልተመቸው፣ በእነዚህ መካከል ግጭት ይመጣል። ይሄ ቀስ እያለ የሚያድግ ጉዳይ ነው። ኢዚ ጉዳይ እንዳይመስላችሁ። ከዛስ ምን ለምን ለሪሶርስ እና ለኦፖርቹኒቲ ነው የሚጋደሉት። በነዛ መካከል የሚፈጠር ማለት ነው። አንዳንዱ 1000 ሜትር ላይ 2000 ይሰጠዋል። አንዳንዱ 70 ካሬ ሜትር ይጠይቃል።
በሁለቱ መካከል ምን ዲፈረንስ እንዳለ የሚያስረዳ የለም። ያ ምንድነው? ሪሶርስ ኤንድ ኦፖርቹኒቲ መቀራመት በምንድነው? በዲስፓሪቲ ፓወር ዲስፓሪቲው ላይ በሶሺዮ ኢኮኖሚክ ሃይራርኪ መሰላል ላይ የሚፈጠሩ ጉዳዮች ናቸው እነዚህ። ክሊር እኮ ነው። በነገራችን ላይ ለረጅም ዓመታት ኢትዮጵያ ውስጥ ሲንከባለል የመጣ ነው። ሌላው ምንድነው? ሶሻል ኤንድ ፖለቲካል ቴንሽን ያመጣል። የማህበራዊ ቀውስ ያመጣል። አንድ የፖለቲካ ቀውስ ያመጣል። ውጥረቶች ያመጣል። መወጣጠር፣ አሁን ሀገሪቷ ውስጥ መወጣጠር አለ። አንዳንዱ ምንም ባልሰራበት ይሄን ቀውስ ወይም ቸገረኝ፣ ራበን፣ የምንሰራው እኩል አይደለም፣ የለፋኑና ሀገሪቷ የምትከፍለን እኩል አይደለም፣ የምንሰጠው አገልግሎት እኩል አይደለም ብሎ በተደራጀው ኃይል ላይ ምንም ሳይሰራ ተንጠላጥሎ የራሱን ፖለቲካል አድቫንቴጅ መውሰድ የሚፈልግ ኃይል አለ። ለምን አደረግክ አይባልም። ዲስ ፖለቲክስ ግን ኢቲካል አይደለም። ያላደራጀውን፣ ያልመራኸውን፣ ያለፋበትን ግራብ አድርገ ፖለቲካል አድቫንቴጅ መውሰድ አንኢቲካል ነው። የኢትዮጵያ ፖለቲካ ግን እንደዛ ነው። ስለዚህ ምንድነው የሚሆነው ዲፈረንሱ? the economic difference can be lead to social and political tension as what marginalized የሆነ ግሩፕ ይኖራል። ተገለልኩ፣ ከሚበላው ከመሬቱ ከስልጣኑ የተገለልኩ የሚል ግሩፕ አለ። እንደዚህ ብሎ አይቆምም። ግን እነንትና ደግሞ እየበዘበዙን ኤክስፕሎይት እያደረጉኝ ነው ይላል። አንፌር የሆነ አገሪቷ እኩል እያስተናገደችን አይደለም። ማዘጋጃ ቤት እኩል እያስተናገደን አይደለም። እገሌ መስሪያ ቤት እኩል አይደለም የሚል ህብረተሰብ አለ። ይሄ ተፈጥሯዊ ሂደት በመሆኑ ይሄን ስትራቴጂካሊ አስቦ ቀምሮ ወደ አጠቃላይ ቀውስ ከመምጣቱ በፊት ልክ ኢዜማ እንዳለው አገራዊ መናጋት ከመምጣቱ በፊት ፈጥኖ ይሄን መመለስ ዘመናዊነት ነው። ይሄን መጠየቅ ደግሞ ጋዜጠኝነት ነው። ይሄን የምንጠይቀው መንግስትን ጠቃሚ መሳሪያ ለማድረግ ነው። ዶክተሮቹ ብላክ ኤንድ ዋይት አስቀምጠዋል። አንድም ከፖለቲካ ስልጣን ጋር አጀንዳ የለንም፣ ጀስት ሰርቫይቭ ለማድረግ ነው። ይሄን አፕሪሺየት የሚያደርግ ፈጣን መላሽ ይፈልጋል። ሁሉን ነገር በፖለቲካ ሊተረጎም አይችልም። ቤዚካሊ መንግስትም የማይክደው ከፍተኛ ኢንፍሌትድ የሆነ ኢኮኖሚ ውስጥ ነው ያለ። ከብር ዲቫሉሽን ጀምሮ ያመጣው ኢንፍሌሽን የሚካድ አይደለም። ስለዚህ ምንድነው የሚሉት? ሜይፊል ይሄ ተገፋው የሚለው ኃይል feel exploited or unfairly treated by those in the position of power። ለምን እንደዚህ ተረዳን ማለት የለበትም። ስልጣን ላይ ያለው እንዴት ቅድመ ሁኔታዎችን እያስተካከልን ተነጋግሮ ያጭር የረጅም ጊዜ በጣም የተራዘመ ጊዜ ተነጋግሮ የሚመለሱትን ፈጥሮ መልሶ የሚከተሉት በዚህ ጊዜ ጄኒን በሆነ እውነተኛ በሆነ ታይም ቴብል ማስቀመጥ ያ የአንድ ስትሮንግ ፖለቲካል ሊደርሺፕ የሚጠበቅበት ጉዳይ ነው። ስለዚህ አሁን የክላስ ስትረግሉ በቲዮሬቲካል ፍሬምወርክ እንግዲህ እንደሚሉት ባለሙያዎቹ እንደሚሉት አንዱ ከማርክሲዝም ጋር ነው የሚያገናኝ። ክላስ ስትረግል አሲናስ ፋንዳሜንታል አስፔክት ኦፍ ሶሻል ቼንጅ ይላል። በቃ ይሄ ምንድነው? ፋንዳሜንታል ነው። በቃ አስፔክት ኦፍ ሶሻል ቼንጅ ነው። የአንድ ማህበራዊ አብዮት ወይም ለውጥ ዋናው መቆስቆሻው መሰረታዊ የክላስ ግጭት ነው። ሌላውስ ዊዝ እሱ የሚለው the working class ኤንድ ምንድነው? የገዥና የተገዥ ነው እሱ። ስለዚህ ያ የክላስ ቼንጁ የሶሻል ቼንጁ ቴንሽን የፖለቲካ የኢኮኖሚ የሚያመጣውን ስቴጁን ከመጨረሱ በፊት ያን ኒውትራላይዝ የማድረግ ጉዳይ የፖለቲካል ሊደርሺፑ ነው።
ጄኒውንሊ የሰዎችን ጥያቄ መረዳትና መንግስትም ያለበትን ችግር ግን መፍታት የሚችለው ይሄን ያህል ነው፣ ይሄን ያህል ጊዜ ስጡኝ ተብሎ ተማምኖ ተመካክሮ መሄድ ዘመናዊነት ነው። ምንም ክፋት የለው። ከመጠየቅ ካለመጠየቅ ጉዳይ የመደገፍና ያለመደገፍ ሳይሆን ጀስት ሰርቫይቫል ነው። አንድ ሀገር ነው ያለ ነው የምንለው ለዛ ነው። ግን ሰፋ የሚያደርጉት ደግሞ ከዚህም በላይ ይሄዳሉ። ይሄ ደግሞ በጣም አደገኛ ነው። Some theorists argue that poverty is not just a consequence of individual circumstance. አሁን የደረስንበት ድህነት፣ አሁን የደረስንበት ዝቅተኛ ክፍያ፣ አሁን የደረስንበት ምናምን ጉዳይ የአንድ ቀን የሁለት ቀን ስህተት ወይም የሆኑ ነገሮች በመሟላትና ባለመሟላት የመጣ አይደለም፣ በዛ ልንገልጸው የምንችለው አይደለም ይላሉ። ታዲያ በምንድን ነው የሚገልጹት? But is also shaped by the broader class relation in the system of exploitation. ይሁን ሲስተም ኤክስፕሎይቴሽን ያለው የማህበራዊም የፖለቲካም የኢኮኖሚ እንዳለ ኢንተረስትና ግጭቱ እንዳለ በዛ ሆኖ ግን ሲስተሚክ የሆነ ኤክስፕሎይትድ ወይም ኤክስፕሎይቴሽን የሚያካሂድ ሲስተም በመዘርጋቱ እንጂ ትላንት ወዲያ ይሄ በመሆኑ አይደለም። ወያችን ነገር በተን በመንካት አይደለም። ሲስተሙ በራሱ ኤክስፕሎይት ያደርጋል፣ ይበዘብዘናል፣ የተወሰነን ማርጂናላይዝ ሆነናል ብሎ ያስባል። ይሄ እንግዲህ የኔ አይደለም፣ በጣም የትልልቅ ሰዎች ነው ዝም ብሎ በሰመሪ መልኩ ይዤው መጣሁት እንጂ ብዙ ገጽሬ ነው ከጀርባ ያለው። ግን የኢዜማ አንዱ ሴንሲቲቭ አገራዊ ትርምስ እንዳመጣ የሚለው በዚህ በተዳከመ ኢኮኖሚስት ያለው ህብረተሰብ በተለያየ ዘርፍ ከገጠመ አጠቃላይ አገራዊ ቀውስ ያመጣል። ያ ከመምጣቱ በፊት ፕራዮሪቲ እየተሰጠ መንግስትና ጥያቄ ያነሱት ምላሽ ይስጡ የሚለው ሰነድ ሁልጊዜ እንግዲህ ምንቃወመው ጉዳይ አይደለም፣ ግን ኢንቢትዊን የመጣ ነው። ግን አደገኛው ነገር ምንድን ነው? የዚህ ሁሉ ተአምር፣ የዚህ ሁሉ ትርምስ ጦርነቱ ይቁም፣ ጦርነት በአገሪቷስ ይቁም፣ አፈሙዞች አዘቅዝቀው አካፋ ዲጂኖ መኮትኮቻ ማረሻ ይሁኑ የሚል ስትሮንግ የሆነ የሚናበብ ህብረተሰብ ውስጥ ያለ በጣም አደገኛ የሆነ ኮሲ ፎርስ በዚህ መልኩ የሚቀናጅ እጅ ሀገር መውለድ አለባት። ሁሉንም ነገር በግራና በቀኝ በጦርነት ለመመለስ መሞከር ተያይዘን ነው የምንወድቀው። ለዚህ ነው መንግስት ጠቃሚ መሳሪያ መሆን አለበት የምንለው። ለምሳሌ በሚኒስትር ደረጃ ያስቀመጡት የብርሃኑ ነጋ ፓርቲ ነን ያለው። እኔ ዜማ እንደ ፓርቲ ብዙ ሪዘርቬሽን አለ፣ ብዙ ሰርቻለሁ። ይሄ ግን ኢንቢቱን ያመጡት ነገር አገራዊ ቀውስና መናጋት ያመጣል። ድህነት የጋራ አጀንዳ ከሆነ የብሔር አጥርን ተሻግሮ አጠቃላይ ወደ ነው ማህበራዊ አብዮት ሶሻል ሪቮሉሽን ነው፣ ወደ ሶሻል ቼንጅ ነው የሚቀየረው። ያ ደግሞ ፋንዳሜንታል የሆነ ስትራክቸራል የሆነ ለውጥ ሊያመጣ ይችላል። የሚመጣውን ለውጥ የሚሸከም ህብረተሰብ የሚመጣውንም ለውጥ ማስተናገድ የሚችል የፖለቲካ አመራር ራሱ ይኑር አይኑር እርግጠኛ አይደለም። እዚያ ጋር የሚመጣውም ለውጥ በምን መልኩ የሚመጣና ወደ ምን ሊቀየር እንደሚችልም በከፍተኛ ሀገራችን ምሁራኖች በበቂ ሁኔታ አልተነገረንም። ስለዚህ በዚህ ውስጥ ሆኖ ቅድሚያ ሰጥቶ ይህን ጉዳይ አድሬስ ማድረግ፣ የዶክተሮቹን ጥያቄ መለስ፣
በዚህ ሂደት ላይ የታሰሩትም መፍታት፣ ተቀራርቦ ማውራት፣ የአጭር ረጅም ጊዜ ጥያቄያቸውን መመለስ ጥሩ ነው። የኢዜማ ሪኮመንዴሽን ዳትስ ፋንዳሜንታል። ጥያቄ የነሱ መመለስ አለበት ብሎ ነው ሰው መቆም ያለበት። በሪል ችግር መከራ ተደራጅተው የመጡትን ትክክለኛ ጥያቄያቸውን በየትኛውም አቅጣጫ መንዝሮ ለመጠቀም መሞከር ግን አደገኛ ነው። ሰው ያደራጀውን ያስታጠቀውን ነው መጠቀም ያለበት። የተገኘ ሁሉ አይዘገንም። ለምን? ዋናውን ተጎጂውን የበለጠ ጉዳት ውስጥም የመዳረግ ጉዳይ ያመጣል። ቸገረን መኖር አልቻልንም ያሉትንም ዶክተሮች የበለጠ ወደ ጉዳት ሊዳርጋቸው የሚችሉ ነገር ሊያስፈጥር ይችላል። ሰው መምራት ያለበት ያዘጋጀውን ያደራጀውን ትግል ነው። የተገኘ ሁሉ አይዘገንም። ምክንያቱም የተደራጁት ዋጋ ከፍሎ እየጠየቁ ያሉት በራሳቸው መንገድና በጎደላቸው መስመር ላይ ነው። ከዚህ አውጥቶ ወደ ሌላ እነዚህ ለመጠቀም መሞከር በፍጹም አንአክሰፕተብል። ያ ከባድ ነው፣ ዋጋውም ከባድ ነው። ትክክለኛ ጥያቄ 100,000 ጊዜ ተናግረዋል። የፖለቲካ አጀንዳ የለም። ስለዚህ ለዚህ ነው ድህነት የጋራ አጀንዳ ይፈጥራል። ድህነት የመደብ ትግል ይወልዳል። መንግስትም ይሁን ህብረተሰብ ባልተዘጋጀበት ሁኔታ ደግሞ አገራዊ ቀውስ ሊያመጣ ይችላል ያለው የኢዜማ መግለጫ መንግስት ቢሰማው ጥሩ። ስለዚህ በዚህ መልኩ የሚሄድ ነው ማለት ነው። ፈንታሎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። የተወሰነ ደቂቃ አድማጮቻችን ብንጠብቅ ጥሩ ነው። ተመልሰናል። እሺ፣ ሌላውም እንግዲህ እዚህ መጨረሻ ላይ የምናየው የጠቅላይ ሚኒስትሩ የብልጽግና ፓርቲና እንግዲህ ህወሓት ምርጫ ቦርድ ፓርቲውን ሰርዣለሁ። እኛ በተደጋጋሚ አቋማችን ይታወቃል። በተደጋጋሚ ተናግረናል። እኛ የምናምነው ማለት ነው። አሁን ምርጫ ቦርድ ሰርዞታል። ከዛ በፊትም በግልጽ ያስቀመጥነው አንድም ፖለቲካ ፓርቲ ወደ ህግ ማዕቀፍ ከቶ መቆጣጠር፣ በህግ ጉዳዮችን መፈጸም፣ ለማዕከላዊ መንግስቱም ለመጠየቅም ለመጠየቅም የህግ ማዕቀፍ ማድረጉ ጥሩ ነው ብለናል። ያልሆነም አሁን ቲፒኤልኤፍ ተሰርዟል ተብሏልና ሚዲያውን በደንብ ነው ሞኒተር ያደረጉት። ቲፒኤልኤፍ 50 ዓመት የኖረ ፓርቲ ስለሆነ በበጎም በክፉ የሚያነሱት በርካታዎች አሉ። ብዙ ትልልቅ ውሳኔም ከኢህአዴግ ጋር ሆኖ በትግል ላይ እንደ አንድ ፓርቲ ብዙ የወሰኗቸው ውሳኔዎች አሉ። የተከፉም የተደሰቱም በሺዎች ይኖራሉ። ይሄ የሚጠበቅ ተፈጥሯዊ ነው። እንደ ሀገር ግን የፕሪቶሪያን ስምምነትን በተመለከተ የኛ አቋም ግልጽ ነው። ከዚህ በፊትም ድጋሚ እውቅና መሰጣጣት ይገባቸዋል ብለን እኛ አናምንም። ምርጫ ቦርድ ግን ሰርዞታል። ከዛ በኋላ ምንድነው? ብዙ ትንታኔዎች እየሰማን ነው። አሁን ቲፒኤልኤፍ አሁን ባለው የፖለቲካ መዋቅርና መንግስትም አምኖ ቲፒኤልኤፍ በእሱና በሰራዊቱን ይወጋኝ ከቲፒኤልኤፍ ጋር እንጂ መፈራረመው የትግራይ መንግስት ይባል ጋር አልፈራረምም ብሎ መንግስት ጦሩንም ፖለቲካ አመራሩም ቲፒኤልኤፍ አድርጎት የተፈራረሙት። ይሄን አሁን የቲፒኤልኤፍ ኃይል በየትኛውም የህግ
መስመር ከፌደራል መንግስት ጋር ግንኙነት የለም ማለት ያለው ግንኙነት አሁን በአደራዳሪዎቹ ቲፒኤልኤፍ አቤት ላለው ለአፍሪካ ህብረት አደራዳሪዎች ናቸው። አንዳንዱ ምን አገባቸው ይላል ሲያፈራርሟቸው በመልቲላተራል ዲፕሎማሲ ዩኤን የሚያቀው የአፍሪካ ህብረትን የሚያቀውን ስምምነት የሀገሩ ስምምነት ነው። የአፍሪካ ህብረት ከመጣ ሁሉ ጣልቃ ገብነትን ይላል ሱሌማን ደደፎ የኢትዮጵያ አምባሳደራችን ማለት ነው። ስለ መልቲላተራል ዲፕሎማሲ ለአምባሳደር ሱሌማን ደደፎ መንገር በጣም ከባድ ነው። ጥያቄው ግን የኢትዮጵያ ጉዳይ ሁሉም በህግ ነው የሚፈታው። በህግ አግባብ ነው ነገሩ የሚያልቀው። ምርጫ ቦርድም የመጨረሻው የኢትዮጵያ ከፍተኛ የህግ አስፈጻሚ ተቋም የፌደራል መንግስት ጋር ግንኙነት ኢንዲፔንደንት ነው በሚል መወሻሸት ያስፈልግ ከየትኛው ፖለቲካ ተጽዕኖ ውጪ ነው ብለን አምነን ነው የምንነጋገረው። ለምን ክሊርሊ መነጋገር ነው ዘሊስት ኮስቱ ትንሽ ነው ብዬ ማምነው ጠቅላይ ሚኒስትሩ አሁን ስማቸው የሚነሳው ወደ ጦርነት እንገባለን በሚለው ነው። ግን ጠቅላይ ሚኒስትሩ ምን ብለዋል? ወይ ሪኒስቴት ይሆናል ወይ እንደ አዲስ መመዝገብ ይሆናል። ሪኒስቴትን መደረግ ይችላል። ይሄን ሁሉ ኦፕሽን አስቀምጠዋል። ዶክተር ጌዲዮን ያወጣውም ህግ ስምምነቱ ከተፈረመ በኋላ በፓርላማ መጥቶ የተሰጠ ስምምነት ነው። አንድም የትግራይ ተወላጅ ምንም ሴ በሌለበት ማለት ነው ኦን ቢሃፍ ኦፍ በዛ ጦርነት በተካፈለ አስተያየት የሚሰጥበት በሌለበት የብልጽግና አጠቃላይ ፌደራል መንግስት የጦርነት ተካፋይ በመሆኑ በተለያየ ምድብ የሚታይ ነው። የወጣ ህግ ነው ብለናል። ግን ትንሽ ኮስት የሚያመጣው የትኛው? አሁን ቲፒኤልኤፍን በማንኛውም ፖለቲካ አሬንጅመንት ውስጥ ከየትኛውም ኃይል ጋር ቢሰለፍ መቆጣጠር የማይቻልበት ኦፕን ስፔስ ነው የተከፈተው። ይሄ ለሀገር ይጠቅማል ብዬ አላምንም። ፖለቲካ ፓርቲውን ሪኢንስቴት አድርጎ በፌደራል መንግስት ቁጥጥር ስር ባለበት ሁኔታ መሄድ አሁን ካንጃበበው አጠቃላይ የጦርነት መንፈስ የተሻለው ነው። ብቸኛው አይደለም፣ የተሻለው ነው። ግን ለምሳሌ በዚህ አንድ ወር ውስጥ የኤርትራ መንግስትና የኤርትራ መንግስት ሚዲያዎች እንዴት አዲስ በኢትዮጵያ ፖለቲካ ውስጥ ኃይል ሆኖ መጥቶ ሳይ በጣም ያሳዝናል። በጣም ብልጽግናና ቲፒኤልኤፍ መጀመሪያ የተጣሉት ይሄ የመጨረሻውን ተውት። የተጣሉት በግንቦት ሰባትና በሻዕቢያ ፍላጎት በመሃል በገባ ፍላጎት እኛ ምናምን መጀመሪያም ተናግረናል። ይሄ ነገር ወደ ጦርነት ነው። ጠቅላይ ሚኒስትር አብይ ትግራይ እንዴት ህዝብ እንደተቀበላቸው አዋሳ ሄዶ በሙሉ ድምጽ ነው ተናግረው ከዛ ጠቅላይ ሚኒስትሩ ውሃ እስከማስገባት የተከደበት በዛ መሃል ውስጥ ግን የኢዜማና የሻዕቢያ ለቅሶ በዛ ላይ ደግሞ ጠቅላይ ሚኒስትር አብይን ኮርሚያ ፖለቲካ ውስጥ ኢቭን ማንነታቸው ላይ ጥያቄ እያነሱ ከፍተኛ ፖለቲካ ግፊት ባደረጉባቸው ሰዎች መነሻም ነው ያ ሁሉ ትርምስ የመጣው። በዛ ላይ ለ27 ዓመት 5 የፖለቲካ ፕሮፓጋንዳ ሲነፋ የነበረ ዋናው የጂኖሳይዳል ዋር አዋላጅ ሚዲያው ኢሳት የግንቦት ሰባት ንብረት በነፃ ፕሬስም ሲንቀሳቀስ የነበረ በኋላ የራሳችን ንብረት ነው ብሎ ጋዜጠኞችን ሲያባሩ አይተናል። ዮሴፍ ማዴቦን በቀደም ሲል ነበር። አሁንም ብልጽግናና ቲፒኤልኤፍን በተመሳሳይ በተለይ እንደውም አንዱ ምን አለኝ አሁን ወደ ብልጽግናም ጋር መተናል የሚሉ አሉ፣ ፓርቲ መሰረታል የሚሉ አሉ። እንግዲህ ፒክ እየተደረገ የሆነ ኤሊት ዲፕሎማሲ ሊሰራ ይችላል። 1957 ኃይለ ሥላሴ የሰሩት አይነት በኮንፌዴሬሽን የተሰጣቸውን ጨፍልቀው ወስደው በህግ የተቀመጠላቸው መብት ፕሮፌሰር መሳይ በደንብ አስቀምጦታል። አንድ መጽሐፍ አለው። እሱ መጽሐፍ
እስቲ ምን የሚለው ነው ያየሁት ነበርና አንድ ይሄ ምንድነው የሚለው ሰርቫይቫል ኤንድ ሞደርናይዜሽን የሚል የእሳቸው መጽሐፍ ላይ አለ እዛ ላይና ብዙ ነው የሚያነሱት ለብቻው መጣለው እሱ መጽሐፍ አንድ ወሩ ላይ ካየሁት መጽሐፍ አሪፍ ነው ይጠይቃሉ እሳቸው ከጃፓን ጀምሮ የሚጠይቁት ለሞደርናይዜሽን የተረገምን ነው ወይ ብለው ሁሉ ይጠይቃል ለምን የሞደርናይዜሽኑን ማስቀጠል አልቻለም ኃይለ ሥላሴም ከትምህርት ቤት መስርተው ያነሱና ግን ንጉሳዊ ነፃነት የሌለው ነፃ ያልሆነ ትምህርት ቤት ነፃ ሐሳብ የሌለበት እንዴት በዛ መልኩ እንደጨፈለቁት ያሳያል ብዙ ነው የመጽሐፍ እንትን ግን አሁን በብልጽግናና በቲፒኤልኤፍ መካከል ውጥረት አለ ውጥረት ብቻ ነው ወዴት እንደሚሄድም ማንም እርግጠኛ አይደለም በዚህ መሃል ደግሞ ቲፒኤልኤፍን 100% እንተካለን እስከ ጦር መሳሪያም ድረስ እንዲታጠቁ ያደረጉ አሁን ብልጽግና እንኳን የተቀላቀሉ አይመስለኝም አዲስ ፓርቲን መሰረታለን የሚል ኃይል አለ ሲምፕሊ ከሆኑ ቦታዎች ላይ የሆኑ ሰዎች ወስዶ ኃይለ ሥላሴ ሞክረዋል ስልጣን ሰጥተዋል ርዕሰ መምህር አድርገዋል ፋብሪካ አስከፍተዋል አምባሳደር አድርገዋል ኤርትራን ለመቀላቀል ፖይንት ግን መጨረሻ ላይ ከኤርትራ ውስጥ ሁለት ኃይል ነው የተወለደ የኢትዮጵያ አንድነት የሚደግፍ ከዛ የኤርትራን ነፃነት የሚፈልግ ማለት መጨረሻ ላይ እንዴት ሂደቱ እንዳለቀ ይታወቃል ስለዚህ በገቨርንድ በሚደረገው ከኮንሰንት ውጪ የሚደረጉ ሂደቶች መጨረሻቸው ምን ላይ ሊያደርስ ይችላል ይሄን በሚቀጥለው በስፋት ከኢንተርቪው ማገኝ ከሆነ ከሰዎች ጋር መደበን ነው ግን ይሄን አጠቃላይ ሊስት ትንሽ ወጪ የምናወጣበት ግን ሪኢንስቴት አድርጎ በመንግስት ማዕቀፍ ውስጥ አድርጎ መቆጣጠሩ ግን ትግራይ ውስጥ ያለን የኃይል አሰላለፍ ተከፋፍለዋል ላይገናኙ የተለያይተዋል አሁን ማዳከም ነው ወይም ሁሌ እንደምንለው የሚቀጥለውን ትግራይ ከህዋት ውጭ ያለው የሚል ፌደራል መንግስት ውስጥ የተሰገሰገ በራሱ ፍላጎት ኃይል አንዳንዱ የሚያዝቅ ነው ማተብ ይዞ የሚዘር የፓርቲ ባለስልጣን ሁሉ ልክ ይጽፋል አጠቃላይ የወከለው ህብረተሰብ እንደሚመራኛ ለብልጽግና ፖለቲካ ወይም ፓወር ሰርክል ምን ነው ኢንዲፔንደንትሊ ይውት ይሄን ጉዳይ ኢንዲፔንደንትሊ ይውት የብልጽግና ፓወር ሰርክል የትኛው ነው የሚያዋጣን ጦርነቱ ሊኖርም ላይኖር ይችላል እዚህ ጋር እንተናር ግን አንድን የፖለቲካ ኃይል በእንደዚህ መልክ አርከ በኋላ የፖለቲካል ኤግዚስተንሱን ለማረጋጋት ብዙ አማራጭ ሊሞክር ይችላል ኢትዮጵያ ውስጥ ግን አንድ ነገር ፕሩፍ ተደርጓል ምን ዛሬ ዳንኤል ክብረትንም ስመለከት ነበር በ50 ዓመት እድሜ ላይ በወጣትነት ለመሻገር ነውና ሁለት ነገር አለ የ4 ኪሎ መንግስት መቆጣጠርና መንግስት እንዳይሰራ ማድረግ የተለያዩ ነገሮች ናቸው ፋኖ 4 ኪሎ ብሎ ነበር ይላል አንዳንዱ ተንታኝና በታኝ እንመጣለን ብለዋል ድርሽ አትልም ይላል ግን ፋኖ ምን ማድረግ ችሏል መንግስትን ዲስፈንክሽናል ማድረግ ችሏል አንድ የፖለቲካ ኃይል መንገሱ ብቻ አይደለም አንድን መንግስት ዲስፈንክሽናል ካደረገው ለረጅም ጊዜ ዲስፈንክሽናል የሆነ መንግስት ከውስጥ የሚነሳ ሶሻል ቼንጅ የማህበራዊ አብዮት ይገጥመዋል ለምን አብዛኛውን በጀቱን ለሴኩሪቲ እና ለጦርነት ስለሚያውል ብዙ ሊደርስበት ወይም ችግሩን ሊፈታለት የሚችለው ማህበረሰብ ከጊዜ ወደ ጊዜ እየሰፋ ይሄዳል ፋይናሊ አድሬስ ማድረስ ያቅተው ያ መንግስት በራሱ በህዝብ ይወድቃል ዳንኤል በዚህ በልኩ ብታየው የሽምግልናና የወጣት ጉዳይ አይደለም ለምሳሌ አማራ ክልል 8 ሚሊዮን ልጆች ትምህርት ቤት እንዳይት ተደርገዋል ይሄ ለሀገር ኪሳራ ነው የአማራ ክልል የሰፕላይ ቼኑ በኢትዮጵያ ኢኮኖሚ ውስጥ የነበረውን ትርጉም ባለው ሁኔታ ተመቷል ይሄ ጉዳት ነው የአማራ ክልላዊ መንግስት ከሚጠበቅበት በላይ መንግስቱ ፐርፎርም ማድረግ በተለይ በወረዳ አካባቢ ያለው የብልጽግና ተመራጮች
በፋኖ ኃይሎች በቀላሉ የሚመቱና የሚወድቁ ሆነዋል። ይሄ ዲስፈንክሽናል ነው። 4 ኪሎ መምጣት ብቻ እኮ አይደለም የግድ አንድ ሀገር ተጎዳጅ ተወሰደ ይባለው የዳንኤል ክብረት ጽህፈት ቤት እስከሚደርስ አይደለም። እንደ ሀገር ሆሊስቲክ በሆነ አፕሮች ነው የምናደርገው። ትግራይ ላይ ያልቃል ያልነው ጦርነት ከተራ ዘይት ከትግራይ ጦርነት በፊት 5 ሊትር ዘይት ስንት ነበረ? አሁን ስንት ነው የምንገዛው? ከዛ በኋላ ለምን አደገኛ የሆነ የማክሮ ኢኮኖሚ አይኤምኤፍ እና ወርልድ ባንክ ላይ ለምን ገባን? ለምን ወደቅን? ይሄን ሪያሊቲ ለምን ዲናይ እናደርገዋል? የ4 ኪሎ ስልጣን ብቻ 4 ቀን ብለዋል። ግማሹ አዲስ አበባን አቁም ስተው ዲላ ገብቷል ይላል። አገር በማሾፍ በመሿሻፍ አይደለም። መንግስት ጠቃሚ መሳሪያ መሆን መቻል አለበት። ይሄ አደገኛ መሳሪያ የታጠቀውን ኃይል በተቻለ መጠን በጊቭ ኤንድ ቴክ ኢቭን 50% 60 ሄዶ ወደ ሰላም ይመጣ ከሆነ አለዚያ መንግስትን ዲስፈንክሽናል እያደረጉት የተራዘመ ያልተረጋጋ መንግስት ሆኖ እንዳለ የኢኮኖሚ ዋር ውስጥ ከተውት ፋይናሊ ህብረተሰቡ ወደ መንግስት መዞሩ አይቀርም። የዚህ በነገራችን ላይ ቅድም እንዳልኳችሁ ለዶክተሮቹ የሚፈልጉትን ያህል ደሞዝ ከፍቶ ቢያስደስት ብልጽግና እኮ ይጠላል ወይም ምቀኛ ነው ብለህ እኮ ልታስብ አትችልም። ግን ይሄን የሚፈጥር በዚህ መልኩ ሊመልስ የሚችል የኢኮኖሚ ከባባዊ ሁኔታ ውስጥ አይደለንም። ለምን ዋሩ ይዞናል? ለምን ከልማት በላይ ለሴኩሪቲ የምናወጣው በጀት በከፍተኛ ሁኔታ ጨምሯል? መከላከያውን በስንት ሺህ ወጣቶች ነው የሚገቡት። ማሰልጠኑ፣ ማብላቱ፣ ጦር መሳሪያ መግዛቱ፣ ማሰማራቱ ኦል ማኒ። ስለዚህ እኔ እንደውም ብልጽግናን አሁን ከቲፒኤልኤፍ ጋር ጦርነት የሚገፉት ምን የሚሉት ብልጽግናን በቀላል ለመጣል ይፈልጉ ይመስለኛል። ጦርነት እንዲሁ በዜሮ ሄዶ በነገራችን ላይ የትኛውም ጦርነት ጠረጴዛ ላይ ነው የሚያልቀው። የብልጽግናና የቲፒኤልኤፍ ጠረጴዛ ላይ ነው ያለቀው። አሁን በዚህ መልኩ ከፍተኛ ጦርነት እንዲጀመር ኢሳያስ እንኳን 60 ዓመት ይሄን ሀገር የወጋ ሰውዬ እንደ አዲስ የፖለቲካ አክተር ተመራጭ ኃይል ሆኖ ማየት ይሄ እንዴት መጣ? የቀውስ ማናጅመንታችን ይሄን እንዴት መረዳት? ይሄ ሀገር ይበቃናል። ስለ እውነት ይበቃናል። ይሄ ሀገር እኔ እንደዛ ነው ማምነው። ይሄ ሀገር ይበቃናል። ሌላ 100 ሚሊዮን ሰው ይጨምራል። መንግስት የአማካሪም ለውጥ ቢያደርግ እኔ ማምነው። አሁን እንደዚህ ስትል ቲፒኤልኤፍ የመደገፍ ያለ መደገፍ ጉዳይ አይደለም። ኮስቱ የትኛው ነው? ሪኒስቴት አድርጎ መዝግቦ በፌደራል መንግስት ቁጥጥር ውስጥ ማድረግ ነው። እጣ ፋንታን የፈለከውን ወስን፣ በመጣህበት መንገድ አስተናግድሃለሁ ብለ ኦፕን ከከፈትከው በኋላ አንድ ጨዋታ 4 ኪሎ ላይ መጣ ይችላል። እንደ መንግስት ግን ዲስፈንክሽናል ያደርጋል። ይሄ ፓወር የለውም ብሎ መከራከር አይቻልም። ፋኖ አርጎታል፣ ኦላ አርጎታል እኮ። ስለዚህ መንግስት ዲስፈንክሽናል በሆነ ቁጥር መልሶ የህብረተሰብ ቅሬታዎች አግራቬት እየሆኑ የሴኩሪቲ በጀት እየጨመረ ነው የሚሄደው። ይህን ሪቨርስ ለማድረግ በተሻለ መልኩ መነጋገርና ማሰብ በጣም ቤስት ነው በነገራችን እንጂ ተጋደሉ፣ ተማቱ፣ የፈለገው ጣላችሁ ያማ በጣም ቀላል አይደል እንዴ? በቃ እኮ መተንፈስ የሚችል ሰው የሚመክረው ምክር ነው እሱ። ይለይላችሁ ማለት እኮ ቀላል እኮ ነው። ግን እንደዛ አይደለም። ፋይናሊ ብልጽግናም ስልጣኑን ሊያጣ ይችላል። ሌሎች ኃይሎች ከተጨመረ ደግሞ አጠቃላይ ደግሞ ኢትዮጵያን ልናጣ እንችላለን። ምክንያቱም መንግስትና ዲስፈንክሽናል ባለው መካከል
ማየት ጥሩ ነው። መንግስት ዲስፈንክሽናል ከሆነ ምን ያህል ጊዜ ይቆያል? ለማንኛውም ይሄን በስፋት መጣበታለሁ፣ የመጀመሪያ ፕሮግራም ስለሆነ ነው። ግን ለብልጽግና ፓወር ሰልክል ኢንዲፔንደንትሊ ከማንም ፍላጎት ውጪ ሆናችሁ በራሳችሁ ፍላጎት ነው የቱን ብንመርጥ የተሻለ ነው። ተውት። ይሄ የፖለቲካ ጂምናስቲክ በየወሩ የሚሰራውን ይሄን የአደርባይ ክምር ተውት። እሱ ብልጽግና ፓወር ሰርክል ውጪ ሁሌቱ ያዋጣል። በዛ መልኩ ቢታይ አሪፍ ነው የሚሆነው እንጂ ከምንም አይደለም። ቀላሉ እሱ ነው። ሌስ ነው፣ ኮስታችን ትንሽ ነው። ቲፒኤልኤፍም እዛ ከተመረጠ ይመረጣል፣ በህዝቡ ከተመታ ይመታል። ብልጽግናም እዚህ ካሸነፈ ፌደራል መንግስትን ፓርላማ ላይ 50+1 ሲምፕል እኮ ሲምፕል ማጆሪቲ ነው። 50+1 አገሪቷን ይመራል። በቃ መምራት ብቻ አይደለም፣ አገሪቷን የተመረጠው ኃይል የእሱ የፖለቲካል ኢኮኖሚ ነው ይፈጽመው። ስለዚህ ተያይዞ መኖር ይቻላል። የመጠፋፋት ፖለቲካ ውስጥ መግባት በተለይ ለሶስተኛ ወገኖች እንዲገቡና የራሳቸውን ፍላጎት እንደ አዲስ እንደገና እንዲከምሩብን መፍቀድ አንአክሰፕተብል። ኢትስ ቬሪ ሲምፕል። እንደ አንድ ተራ ጋዜጠኛ ነው የምናገረው። ኮስቱ ለብልጽግና እሷ ትንሽ ነች። ይሄ የአሸናፊና የተሸናፊነት የአንበርካኪና የተንበርካኪነት የሚዲያ ጨዋታ አሁን አንዳንዱ ሚዲያ ላይ እኔ ፖለቲካ እንደዛ የሚቀልብ የሆነ እኮ በጣም ሲምፕል ነበር። ያንዳንዱ ትንታኔ እኮ እንባ እኮ ነው የሚያመጣው። አበቃላ ደቀቀች ጠፋች ምናምን ይላል። ልክ የተሳሳተ የህፃን ልጅ እርማት በላጲስ የሚያጠፋ እኮ ነው ይመስል። ምን ያህል ሰው ኮስት ሊያደርግ፣ ምን ያህል ኢኮኖሚ ኮስት ሊያደርግ፣ ምን ያህል የዲፕሎማሲ ኮስት ሊያደርግ፣ ሶፍት ፓወራችንን ኢንዲቪጁዋል ቤዝ በዓለም ላይ የምንታይበትን ያን ሁሉ እኮ ነው የሚያዛባው። እንጂ ሲምፕልማ ቢሆን ማንስ ቁጭ ብሎ ጨዋል። ስለዚህ ብልጽግና ፓወር ሰርኩል ኢንዲፔንደንትሊ ቢያየው እንደዛ ነው ብዬ አምናለሁ። የዛሬ ዝግጅታችን እንግዲህ ይሄን ይመስላል። የመጀመሪያ እንትናችን ነው። ስለዚህ አብራችሁ ስለነበራችሁ እግዚአብሔር ያክብርልን። መልካም ምሽት፣ መልካም አዳር። ቻው።